ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ልጆች እንደተወለዱ ሲጸዳዱ ስለወደፊት ጤናቸው ምን ይነግረናል? ጨቅላ ህጻናት በተወለዱ በቀናት ውስጥ ሲጸዳዱ ስለወደፊት ጤናቸው ለማወቅ እንደሚረዳ ጥናቶች ያሳያሉ። እንደ አውሮፓውያን አቆጣጠር በ2017 በኪውኒስ ሆስፒታል 2 ተመራማሪዎች የልጆች ሰገራ ላይ ምርመራ አድርገዋል። ስለ ልጆች የአንጀት ጤና ለመረዳት ለ1 ዓመት የሰገራ ናሙናዎች ሰብስበዋል። ከ3500 ጨቅላዎች የተገኘው ናሙና ላይ ነበረ ጥናት ያካሄዱት። የተላላፊ በሽታዎች ባለሙያና ናይጀር ፊልድ እንደሚሉት ህጻናት በተወለዱ ከ3 እስከ 4 ቀናት ባለው ውስጥ ሲጸዳዱ ስለ አንጀታቸው ጤና ለማወቅ ይችላሉ። አንጀት ውስጥ ማይክሮባዮም መፈጠር የሚጀምረው በተወለዱ በቀናት ውስጥ ነው። የባክቴሪያ፣ ፈንጋይ እና ቫይረስ ስብስብ በጤና ውስጥ የጎላ ስፍራ ይይዛል። ምግብንም ለማብላት የሚያስፈልግ ኢንዛይም ያመነጫሉ። ሰውነት ከበሽታ በመከላከል ረገድም ከፍተኛ ሚና አላቸው። ጤናማ የአንጀት ባክቴሪያ ሰውነት ውስጥ ሲኖር ጭንቀት፣ ድባቴ እና አልዛይመር ጨምሮ ሌሎች ህመሞች መከላከል እንደሚችልም ጥናቶች ያሳያሉ። ጤናማ ያልሆኑ የአንጀት ውስጥ ባክቴሪያ የአንጀት ካንሰር፣ የልብ ህመም፣ የኩላሊት ህመም፣ ስኳር፣ ከልክ ያለፈ ውፍረት እና ሌሎችም በሽታዎች ያስከትላሉ። በአውስትራሊያ ዩኒቨርሲቲ ኦፍ ሲድኒ ተመራማሪ የሆኑት አርቺታ ሚሸራል ለመጀመሪያ ጊዜ ልጆች ሲጸዳዱ ስለወደፊት ጤናቸው ለማወቅ የሚቻልበት ናሙና ይገኛል ይላሉ። ይህ የሰገራ ናሙና የሰውነት በሽታ አቅም ለማወቅ የሚረዳ ነው። ማይክሮባዮም ሰውነት በሽታ የመከላከል አቅሙን የሚያዳብርበትን መንገድ እንዴት እንደሚለውጥ ጥናት የሚያደርጉት እንደሚሉት ሰውነት ጤናማ የሆነውና ጎጂ የሆነውን እንዲለይ የሚማረውም በማይክሮባዮም አማካኝነት ነው። ልጆች ከተወለዱ ከ6 ሳምንት እስከ 12 ሳምንት ባለው ጊዜ ውስጥ ሰውነታቸው የሚፈጥረው ባክቴሪያ፣ የአለርጂ ተጋላጭነት እንዲሁም ሰውነታቸው እንዴት ለክትባት ምላሽ እንደሚሰጥ ማወቅ የሚቻልበት መንገድ ነው። አንጀት ከሌሎች የሰውነት ክፍሎች ጋር እንዴት ስራውን እንደሚያከናውን ለማወቅ ይረዳል። ሰገራ ስለ ልጆች ጤና ምን ይነግረናል? እትብት ውስጥ ባክቴሪያ ስለሌለ ልጆች ሲወለዱ የአንጀት ማይክሮባዮም እንደሌላቸው ማወቅ ይቻላል። ልጆች ከእናታቸው አንጀት ባክቴሪያ ያገኛሉ። በሲድኒ በሚገኘው ዩኒቨርሲቲ ኦፍ ኒው ሳውዝ ዌልስ የአንጀት ባክቴሪያ ላይ ምርምር የሚያደርጉት ስቲቨን ሌክ ተፈጥሮ በጨቅላዎች የአንጀት ማይክሮባዮም የሚፈጥርበትም አስደናቂ መንገድ አለው ሲሉም ያስረዳሉ። ልጆች ከማህፀን ሲወጡ መጀመሪያ የሚታየው ጭንቅላታቸው ነው። የእናታቸው አንጀት ያለበትን አካባቢ ያልፋሉ ማለት ነው። ሲወለዱ የሚጸዳዱበት ምክንያትም ይህ እንደሆነ ባለሙያ ያስረዳሉ። ጨቅላ ህጻናት ከተወለዱበት ቅጽበት ጀምሮ የአንጀት ውስጥ ባክቴሪያ በጤናቸው ላይ ሚና ይኖረዋል። በተወለዱ በጥቂት ቀናት ውስጥም ጤናማ ባክቴሪያ በሰውነታቸው ውስጥ ካለ ለቫይረስ ኢንፌክሽን የመጋለጥ እድላቸው የጠበበ መሆኑንም ይጠቁማሉ። ልጆች እድሜያቸው ሲጨምር ለቫይረስ ኢንፌክሽን እንዳይጋለጡም ይከላከላል። ከተወለዱ 4፣ 7 እና 21 ቀናት ከሆናቸው 600 ልጆች ከተወለዱ 4፣ 7 እና 21 ቀናት ከሆናቸው 600 ልጆች የተወሰደው ናሙና ልጆቹ 6 ወር እና 1 ዓመት ሲሆናቸው ካላቸው ጤና ጋር እንዲመሳከር ተደርጓል። በምጥ የተወለዱና በቀዶ ሕክምና የተወለዱ ልጆች ላይ የምናየው ውጤት የተለያየ ነው ሲሉም ተመራማሪው ያስረዳሉ። ልጆች በቀዶ ሕክምና ሲወለዱ በእናታቸው አንጀት በኩል አያልፉም። ስለዚህም ከመተንፈሻ አካላት ወይም የሚከላከላቸውን ጠቃሚ ባክቴሪያ ላያገኙ ይችላሉ። እንደ አውሮፓውያን አቆጣጠር በ2019 የተሰራው ጥናት እንደሚያሳየው ልጆች በተወለዱ በመጀመሪያው ሳምንት ውስጥ አንጀታቸው ውስጥ የተለያዩ አይነት ባክቴሪያዎችም ይፈጠራሉ። የትኛውን ባክቴሪያ ልጆች ያገኛሉ የሚለው የሰውነታቸው ሁኔታ የሚወስነው ሲሉም ስቲቨን ያስረዳሉ። በቀዶ ሕክምና በምጥ የተወለዱ ልጆች የባክቴሪያ ልዩነት በምጥ የተወለዱ ልጆች በ7ኛ ቀን ቢሎንጉም ወይም ብራቬቭ የተባለ ባክቴሪያ በአንጀታቸው ውስጥ ይኖራል። በቀዶ ሕክምና የተወለዱ ደግሞ ኢፋስሌስ የተባሉ ባክቴሪያ በአንጀታቸው የሚገኝ ይሆናል። በምጥ የሚወለዱ ህጻናት በእናታቸው አንጀት ውስጥ ካለው ባክቴሪያ ጋር ተመሳሳይ ባክቴሪያ ይኖራቸዋል። በቀዶ ሕክምና የተወለዱ ልጆች በሆስፒታል ውስጥ ያለው ባክቴሪያ አይነት በሰውነታቸው ይገኛል። በምጥና በቀዶ ሕክምና የተወለዱ ልጆች የባክቴሪያ ልዩነት የሚታየው 1 ዓመት ሲሞላቸው ነው።
ጤናማ ባክቴሪያ ያላቸው ህጻናት ጤናቸው የተሻለ ሆኖ ይገኛል። በጨቅላ ህጻናት ሰገራ ላይ ጥናት ያደረገው ቡድን 1000 ያህሉ ዕድሜያቸው ሲጨምር ወደ ሆስፒታል ተወስደው እንደሆነም ክትትል አድርጓል። ቢልንጎም ባክቴሪያ ያላቸው ልጆች እስከ 2 ዓመታቸው በመተንፈሻ አካል ህመም የመያዝ ዕድላቸው በከፊል ቀንሷል በማለት ዋና ተመራማሪው ያስረዳሉ። እንደ ቪልንጎም ያሉ ባክቴሪያዎች በምጥ የተወለዱ ልጆችን ከመተንፈሻ አካል ህመም ይከላከላሉ። አስም፣ አለርጂ፣ ከልክ ያለፈ ውፍረት እና የሌሎችም ህመሞች ተጋላጭነት በተወሰነ መጠን በቀዶ ሕክምና የተወለዱ ልጆች ላይ ጎልቶ የሚታየውም ለዚህ ነው። በጡት ወተት ውስጥ የሚገኘው ንጥረ ነገር በልጆች ኢንዛይም ብቻ አይብላላም። ቢልንጎም ስኳር አብላልቶ ወደ ሞሊክዩል ይለውጠዋል። ይህም የሰውነት በሽታን የመከላከል አቅምም ያሳድጋል። የሰውነት በሽታን የመከላከል አቅም የሰውነት በሽታ የመከላከል አቅም ሲጎለብት ጤናማ የሆኑና ጎጂ የሆኑ ንጥረ ነገር በመለየት ሰውነት የሚያስፈልገውን እንዲወስድም ያግዛል። የአንጀት ባክቴሪያ ላይ ምርምር የሚያደርጉት ሴትፊን እንደሚሉት በተለይም በምዕራባውያን ሀገራት የአደገኛ ባክቴሪያ ተጋላጭነት ውስን እየሆነ መጥቷል። ለአደገኛ ባክቴሪያ ያለው ተጋላጭነት ቀንሷል። ስለዚህም ህመም የሚከሰተው ከሰውነት የበሽታ መከላከል አቅም መዳከም ጋር በተያያዘ ነው ሲሉም ያስረዳሉ። በሽታ የሚያስከትል ባክቴሪያ የማስወገድ አቅም መገንባት አንደኛው መንገድ ነው። ልጆች እንደተወለዱ አንጀታቸው አሲድ አያመነጭም። በአንጀታቸው ውስጥ የሚገኘው ከአዋቂዎች የተለየ ኦክስጅን ነው። ባይፎዶባክቴሪየም በፍጥነት ኦክስጅን ተጠቅሞ የፒኤች መጠን ለመቀነስ የሚረዳ ባክቴሪያ ነው። ጎጂ ባክቴሪያ እንዳያድግም ያደርጋል ይላሉ ተመራማሪው። ሁሉም በምጥ የተወለዱ ህጻናት ጠቃሚ የባክቴሪያ አይነቶች ያገኛሉ ማለት አይደለም። በቀዶ ሕክምና የተወለዱ ልጆች ጠቃሚ ባክቴሪያ ሊሰጣቸው ይገባል የሚሉ አጠያያቂ ነው። በአውስትራሊያ ዩኒቨርሲቲ ኦፍ ሲድኒ ተመራማሪ የሆኑት አርቺታ ሚሽራ እንደሚሉት ልጆች በቀዶ ሕክምና መወለድ ነፍስ አድን በሚሆንበት ጊዜ የሚከናወን ሲሆን የልጆች ሰውነት የሚያጣውን የባክቴሪያ አይነት እንዲገነቡ ማድረግ ይቻላል። ከእናቶች ማህፀን ፈሳሽ በመውሰድ የጨቅላ ህጻናትን ቆዳና ከንፈር መቀባት አንደኛው መንገድ ነው። በልጆች አንጀት ውስጥ ጠቃሚ ባክቴሪያ እንዲፈጠር የሚያግዝ እንደሆነም ባለሙያዎች ይናገራሉ። ሆኖም ግን ልጆች ለጎጂ ባክቴሪያም ሊጋለጡ ይችላሉ። 1/4 የሚሆኑ ሴቶች በመራቢያ አካላቸው ላይም ባክቴሪያ ያለ ሲሆን ይህም ጨቅላ ህጻናት ሊጎዳ ይችላል። እንደ አውሮፓውያን አቆጣጠር በ2019 የተሰራ ጥናት እንደሚያሳየው ከእናቶች ማህፀን የሚገኘው ፈሳሽ ላይ ጠቃሚ ባክቴሪያ ማግኘት አልተቻለም። ሌላው አማራጭ መንገድ ከእናቶች ሰገራ ናሙና በመውሰድ በጨቅላ ህጻናት አንጀት ውስጥ መክተት ነው። ይህም የሚታወቀው መንገድ ጥቂት ሙከራ ብቻ እየተደረገበት በመሆኑ በባለሙያዎች አይመከርም። ከእናት መራቢያ አካል ወይም ከሰገራ ባክቴሪያ ወስዶ ለልጆች መስጠት ይጠቅማል የሚለው አሁን ላይ ማወቅ አንችልም። ጨቅላ ህጻናት ሊጎዳቸው ይችላል ሲሉም ባለሙያው ያስረዳሉ። ተጨማሪ የባክቴሪያ እንክብሎች መውሰድ የተሻለ መንገድ እንደሆነም ባለሙያዎች ይገልጻሉ። ከ9 ወር በፊት ለሚወለዱና የሰውነት ክብደታቸው ከመጠን በታች ለሆኑ ጨቅላ ህጻናትም ይህ ተጨማሪ ባክቴሪያ ይሰጣል። ተመራማሪዎች ለወደፊት ተስፋ የጣሉበት ጥናት የልጆችን ዘረመል እና በሽታ የመከላከል አቅም በማጥናት ለእያንዳንዱ ልጅ የሚስማማ ባክቴሪያ ሰርቶ መስጠት ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።